እንኳን ለጻድቁ አባታችን አቡነ ሀብተ ማርያም ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን የአቡነ ሀብተ ማርያም ገድል እናሰማለን። በኢትዮጵያ ምድር ላይ እንደ ንጋት ኮከብ አብርተው በቅድስናቸውና በትህትናቸው የሰማይን ደጅ አንኳኩ ታላቅ አባት፣ ታሪካቸው ከመቃብር በላይ የሚናገር ገድላቸው ለትውልድ ብርሃን የሆነ ሰው ሆኖ በምድር ላይ የኖረ ልቡ ግን ከሰማያውያን መላእክት ጋር የነበረው ያ ቅዱስ ማን ነበር? ሥጋውን ለነፍሱ አስገዝቶ በጾምና በጸሎት ኢትዮጵያን የባረከው የአቡነ ሀብተ ማርያም ሕይወት ተራ ታሪክ አይደለም። ይልቁንም የእምነት የጽናትና የመለኮታዊ ቃል ኪዳን ውጤት፣ የቀደሙት አባቶች አርአያ፣ የቅድስና ማማ፣ የጸሎት አርበኛ አቡነ ሀብተ ማርያም። ስማቸው ሲነሳ ትህትና፣ ታሪካቸው ሲተረክ ደግሞ ተአምራት የሚታዩባቸው። ይህ ታሪክ የአንድ ሰው ብቻ ሳይሆን በኢትዮጵያ ምድር ላይ የፈሰሰው የመለኮት ጸጋ ምስክር፣ በምድራውያኑ ዓለም እየተመላለሱ ሰማያዊውን ምስጢር የታደሉ፣ ሥጋቸውን እንደ ሰማ ቅልጠው ለነፍሳቸው ብርሃን የሆኑ ታላቅ የቤተ ክርስቲያን ምሰሶ አቡነ ሀብተ ማርያም ማለት ከዘመናት በላይ ስማቸው የሚገኝ በተጋድሏቸው ዓለምን ያስደነቁ ኢትዮጵያዊ ቅዱስ፣ ዛሬ በጸሎታቸው ኃይልና በትህትናቸው ጥልቀት ውስጥ የተደበቀው አስገራሚ ታሪካቸውን እነሆ እናሰማለን። ጸጥታ በነገሰበት በረሃ በጸሎት ድምፅ ሰማያትን ያንቀጠቀጡ፣ ከሰው ተለይተው ከፈጣሪያቸው ጋር የተዋሃዱ የጽድቅ ፀሐይ አቡነ ሀብተ ማርያም ስማቸው ቃል ኪዳን፣ ሕይወታቸው ደግሞ ገድል። ይህ ታሪክ የምድራዊ ንግስና ሳይሆን በፈጣሪ ፊት የተገኘ የክብር አክሊል ታሪክ ነው። ልባችሁን ከፍ አድርጉ፣ ወደዚህ መንፈሳዊ ጉዞ እንውሰዳችሁ። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ሦስትነትን ስለተናገርን በባህሪ በህልውና አንድነታቸውን አምነን የጻድቁ አባታችን አቡነ ሀብተ ማርያምን ገድል እናሰማለን። ጻድቁ አባታችን አቡነ ሀብተ ማርያም ከቤቱ ከገባ በኋላ ጸሎቱን ይጸልይ በጀመረ ጊዜ ጸሎቱንም ሲጸልይ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ የብዙ መላእክትን አስከትሎ ቅዱሳት አንስትን ካስከተለች ከእናቱ ከድንግል ማርያም ጋር ወደ እርሱ መጣ። ዳግመኛም ጻድቃንን፣ ሰማዕታት፣ ሐዋርያት፣ ነቢያትም ተገለጹለት። አባታችን አቡነ ሀብተ ማርያም ያለበትን ቤት ብርሃን ተመላ። ያን ጊዜ ይህን የሚያስፈራ ድንቅ ራእይ ባየ ጊዜ ደንግጦ ፈራ። ጌታችንም ወዳጅ ሀብተ ማርያም ዘወትር የምትሰራውን ሥራ ሁሉ እኔ ወድጄ የምቀበለው ነው ብዬ በእውነት እነግርሃለሁ ብሎ በፍቅር በአንድነት ተናገረው። ልጅህን የቀማህን ሰው ይቅር ስላልክ ባለ ዘመንህ ሁሉ ካንተ እንዳልለይ የለመንከኝን ሁሉ እንዳደርግልህ በማይታበል ቃሌ ምልልሃለሁ። እናንተም በእኔ ዘንድ በሰማይ አባታችሁ በአብ ዘንድ ይቅርታን እንድታገኙ የምታዝኑ የምትራሩ ሁኑ ብዬ በዓለም ሁሉ ዞሬ ያስተማርኩትን ስለፈጸምክ እኔ ስላንተ በቀል ልገድለው ዘንድ ቸነፈርን በሰደድሁ ጊዜ አንተ ግን ልበ ሰፊ ነገር ኃላፊ ሆነ በሽታውን ሳትፈራ ገብተህ ጠየቅከው። ያንን ኃጢአተኛውን ሰው ኃጢአቱንም ይቅር ብለሃልና እኔም ስለዚህ በክብር ላይ ክብር በአክሊል ላይ አክሊል እጨምርልሃለሁ። እኔ የሰጠሁህን ቃል ኪዳን ተስፋ አድርጎ መጽሐፈ ገድልህን ለሚጽፈው የሚያጽፈውም ድህነት በሚገኝበት
ስሙ በመንግሥተ ሰማያት በእውነት እጽፋለሁ። ሥጋም ከተቀበረበት ቦታ በወዲህና በወዲያ ተከታትመው የሥጋዊ የደማዊ ሰው ጸሎት ሁሉ ወደ እኔ እንዲያሳርጉ መላእክተ ብርሃንን አዛለሁ። ከዚያ የተደረገውን ይዞ አንተን ያከበረውን አከብረዋለሁ። አንተን የወደደን የኔንም መውደዱ ነውና የሰጠውክን ቃል ኪዳን አስቦ ለቤተ ክርስቲያን ቅብአ ዘይትን፣ ወይንን፣ ዕጣንን፣ ህብስትን እስከ ቀዝቃዛ ውሃ ድረስ በአንተ ስም መባ የሰጠውን ሰው የወደደውን ሁሉ አደርግለታለሁ። በመንግሥተ ሰማያትም ከወዳጆቹ ከቅዱሳን ጋር ደስ አሰኘዋለሁ። ትሩፋትህን የሚናገር መጽሐፍህን የሚያነብ ወዲያና ወዲህ ሳይል በማድነቅ መጽሐፍ ገድልህን የሚሰማ በግልጥ ካንተ ጋራ መንግሥተ ሰማያት እንዲገባ አደርገዋለሁ። ኃጥእ ሰው ሁሉ በሃይማኖቱ አምኖ አቤቱ የአባታችን የአቡነ ሀብተ ማርያም ፈጣሪ ኃጢአቴን ይቅር በለይ ብሎ የአንተን ስም ጠርቶ ቢለምነኝ ኃጢአቱን አስተስርይለታለሁ። አንተ ስለወደድከኝ ንጹሕ ማደሪያ ስለሆንከኝ በዚህ ወራት እንዳንተ ያለ ንጹሕ ድንግል ልበ ሰፊ ነገር ኃላፊ ትሕትናን የያዘ ደግ አዋቂ ብልህ ታጋሽ ሆነ የለምና አለው። አንተ በተሰጠ ሀብት ከሌሎች ጣዖታት ለይተ ስለወደድከኝ ብቻ አይደለም፣ እኔ ከሌሎች መነኮሳት ወድጄ ስለመረጥኩ ነው እንጂ ሳልፈጥርህ አስቀድሜ ወድጄሃለሁና ተፈጥሮህም በእናት ማፀን ሳለ አክብሬሃለሁና ማደሪያዬ አድርጌሃለሁና ቅዱሳን መላእክት የምትሻውን ይፈጽሙልህ ዘንድ አዛቸዋለሁ። ዘወትር ካንተ ጋር ይኖራሉ፣ ካንተም አይለዩም። በሕፃንነት ወራት ሳለ በሌሊት ራእይ የተገለጽኩልህ እኔ ነኝ። እምቢ በላቸው እንጂ ያንተ ያልሆነ እሸቱን ከልጆቹ ጋር አትብላ ስልህ ጌታዬ እሺ፣ ነገር ግን ስምህን ንገረኝ ብትለኝ ያን ጊዜ አልገለጽኩልህም ነበር። በኋላ እነግርሃለሁ ብዬ ነበርና ዛሬ ግን የምነግርበት ጊዜ ስለደረሰ እነግርሃለሁና ብሎ ያን ጊዜ የሥላሴን አንድነትና ሦስትነት የሚያስረዳ አብይ ምስጢርን ነገረው። አቡነ ሀብተ ማርያምም የሰማውን ምስጢር ጽፎ አትሞ ከእርሱ ዘንድ በክብር አኖረው። ይህን መጽሐፍ ለምስክርነት በሌላ ቦታ ተቀምጧል። ይህን ብንጽፍ ከነገሩ ብዛት የተነሳ መጽሐፍቱም ቦታ ባልወሰነው ነበር። ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰላምታ ከሰጠው በኋላ መላእክቶቹን የሚሻውን ታደርጉለት ዘንድ እንድትጎበኙት እናንተም ለወዳጅ ሀብተ ማርያም ቃል ኪዳን ግቡለት አላቸው። የመላእክት አለቃ ቅዱስ ሚካኤል አቡነ ሀብተ ማርያምን የቸርነት መልአክ ሚካኤል፣ የይቅርታ መልአክ ሚካኤል፣ የማዳን መልአክ ሚካኤል ሆይ ብለ ስሜን ጠርተህ በለመንከኝ ጊዜ አንተን ለመርዳት ለማዳን ፈጥኜ ወደ አንተ መጣለሁ አለው። ከቅዱስ ሚካኤል በኋላ መጋቤ ደመና የሚሆን ሌላ መልአክ መጥቶ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጸሎት በምትጀምርበት ጊዜ ልረዳ መጣለሁና ስሜን በምስጋና ጎብኘኝ አለው። እንደዚህም ሁሉ ሰባቱ ሊቃነ መላእክት፣ አራቱ ጸወርተ መንበር ኪሩቤል፣ 24ቱ አጠንተ መንበር ካህናተ ሰማይ፣ አምላክን የወለደች እመቤታችን ሁሉንም እያንዳንዱ ስማቸውን እየለየ በጠራ ጊዜ በአንድነት ይጎበኙት ዘንድ ቃል ኪዳን ገቡለት። ከዚህ ሁሉ በኋላ ፍቅር አንድነት ካንተ ጋር ይኑር ብሎ ቡራኬውን ሰጠውና መፍቀሬ ሰብ ስለሆነ አፉን ስሙት፣ ጌታችን በክብር በምስጋና ወደ ሰማይ አረገ። አባታችን አቡነ ሀብተ ማርያም ከፈጣሪው ከእግዚአብሔር የተሰጠውን ክብር እያደነቀ በጾም በጸሎት ተወስኖ ኖረ። ለእኛም በተሰጠው ክብር እግዚአብሔር ለዘላለሙ ያድነን። ከዕለታት በአንድ ዕለት ሥጋው ደሙን ቀድሶ ለማቁረብ ወደ ቤተ ክርስቲያን አባታችን በገባ ጊዜ
ለመርዳት ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ከወረዱም በኋላ ሚካኤል እንደ ጥላ ራሱን ጋረደው። ገብርኤልም የጠፋውን ኃይለ ቃል ያቃናለት ዘንድ ወንጌል ሲያነብ ይደግፈው ነበር። በዚያች ቀን ከአቡነ ሀብተ ማርያም እጅ ሥጋው ደሙን ለመቀበል በየአድባራቱ በየገዳማቱ ተሰውረው የሚኖሩ 500 ስውራን ቅዱሳን ወደ እርሱ መጡ። ኢየሱስ ክርስቶስም ተገልጾ ከዛሬ ጀምሮ እስከ ዕለተ ሞትህ ከእጅህ ሥጋው ደሙን የተቀበለውን ምሬልሃለሁ፣ በስውርም ሆኖ በግልጥም ሆኖ ዘወትር እንድትቀድስ አዝሃለሁ ብሎ ይህንን ካዘዘው በኋላ ጌታ ተሰወረው። ዳግመኛ ቅዳሴ ማርያምን ቀድሶ የትንሣኤ ዕለት ካቆረበው በኋላ በሰላም ወጥቶ በፍቅር አንድነት ወደ ቤቱ ተመልሶ ሳለ በመግባቱን ጊዜ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ተገልጣ ነገም አንተው ቅዳሴን ቀድስ፣ ይህም ቅዳሴ መዓዛ ቅዳሴ ነውና የዓለም መሰረት ማርያም ወደኔ ነይ ብለህ በጠራኸኝ ጊዜ ነቢያትን ሐዋርያትን አስከትዬ መጥቼ ባርክሃለሁ አለችው። አቡነ ሀብተ ማርያምም እመቤቴ ሆይ እንዳዘዝሽኝ እሺ ብዬ ቀድስ ነበር። ነገር ግን ዛሬ በተራዬ ከቀደስኩ በኋላ ነገ ባለተራ ሌላ ቄስ ይቀድሳልና ለኔ ማን ይሰጠኛል አላት። ክርስቶስን የወለደች ድንግል ማርያምም ፈቃዴ ስለሆነ አንተ እንድትቀድስ አድርጋለሁና አንተ ቀድስ ብላ ከእርሱ ዘንድ ተሰወረች። በበነጋው የሚያዝያ መባቻ ሰኞ ቀን ነበር። ሌላኛው ተረኛ ቄስ የሚቀድስበት ነው። ተረኛው ቄስ ከእንቅልፉ በነቃ ጊዜ ቸኩሎ እየተፋጠነ ወደ ቤተ ክርስቲያን ሲሮጥ በጎዳና እግሮቹ ተሰነካከሉና ከድንጋይ ላይ ወደቀና ጥርሱ ስለደማ ስለ ሥጋው ደሙ ቅዳሴ ደንግጦ ከዚህ በኋላ እያዘነ ወደ አባ ሀብተ ማርያም ሄዶ ያ ቄስ በጣም እያዘነ እየተከዘ በእኔ ስም ከሚታጎል አንተ ቀድስልኝ አላቸው። እነሆ እኔ በመንገድ ወድቄ ከጥርሴ ብዙ ደም ፈሷል በማለት አባ ሀብተ ማርያምን ለመነ። አቡነ ሀብተ ማርያምም የቄሱን ነገር ሰምቶ አምላክን የወለደች እመቤታችን ድንግል ማርያም የነገረችውን ነገር አስቦ አደነቀ። ከዚህ በኋላ አምላክን የወለደች ቅድስት ድንግል እመቤታችን አስቀድማ እንደነገረችው ሰራኤ ቄስ ሆኖ ቅዳሴ ማርያምን ቀደሰ። የዓለም ሁሉ መሰረት የምትሆኚ ማርያም ሆይ ብሎ ስሟን በጠራ ጊዜ እመቤታችን መጥታ በእውነት ባረከችው። ሥጋው ደሙን የተቀበሉ ምእመናን ሁሉ ደጋጎች ተባሉ። በዚያን ጊዜ እግዚአብሔር በኢትዮጵያ ሀገር ላይ ሃይማኖቱ የቀና ናኦድ የሚባል ንጉሥ አነገሰ። 18 ዓመት ወደ እግዚአብሔር ከጮሁ በኋላ ለእግዚአብሔር ድህነት እንደሰጣቸው የሞዓብ ሰዎች አገዛዝ ባጠኑባቸው ጊዜ ጦርነቱንም ባነሱባቸው ጊዜ እግዚአብሔርም ጩኸታቸውን ሰምቶ 2 እጁ ቀኝ የሆነ የጌራ ልጅ ናኦድን መድኃኒት አድርጎ አስነሳላቸው። በእርሱ ፍጹም ነፃነት የሚያወጣ መድኃኒት አገኙ። ልደቱን ለካዱ ለአይሁድ የጌራ ልጅ ናኦድን 80 ዘመን እንዳነገሰላቸው እንደዚሁም ሁሉ እግዚአብሔር የኢትዮጵያ ንጉሥ ናኦድን አነገሰ። ንዑድ ክቡር የሚሆን አባ ሀብተ ማርያም ግን እህል ሳይቀምስ በመጾሙ ሥጋው ከአጥንቱ ጋር ተጣበቀ። ጌታ ተገልጦ ወደ ንጉሡ ወደ ናኦድ ሄደ። የገለጽኩልህን የምስጢር መጽሐፍ ስጠውና በሀገርህም መብረቅ አመጣለሁ አለ ብለህ ንገረው አለው። ምክንያቱም እግዚአብሔርን የሚያስቆጣ ሥራ በሀገሩ ላይ ተሰርቷልና። አባ ሀብተ ማርያምም እኔ ኃይል የሌለኝ ደካማ፣ ዘመኑም የክረምት ወራት ነው፣ እንደምን ደርሳለሁ ጌታዬ ፈጣሪ ብሎ መለሰለት። ይህንንም አስተምረህ የሰጠኸኝን መጽሐፍ
ጌታዬ ሆይ አንተ መጽሐፉን ስጠው አስተምረው። መብረቅንም አውርደህ ጻድቃንን ከኃጥአን ጋር አታጥፋቸው። ጌታም ኃይል የምሰጥህ እኔ ነኝ። እውር እውርን ቢከተል ሁለቱም ከጉድጓድ እንዲወድቁ እኔ እውር ነኝን? እኔ በሰላም ወደ እውነተኛ መንገድ የምመራ አይደለሁምን? ስሜ ብርሃን ነው። ያ ንጉሥ ፈርቶ ንስሐ ገብቶ ካልጸለየ መብረቅ ማውረድንም አልተውም አለው። ነገር ግን አስቀድመ ሄደ ያልኮን ሁሉ ለንጉሡ ንገረውና ንስሐ ሲገባ አንተ ትረዳዋለህ። ከዚህ ጋር ጌታችን ሌላ ቃል አዞት ከእርሱ ተሰወረ። አባታችን አቡነ ሀብተ ማርያም ግን የጌታን ቃል ፈርቶ እየተፋጠነ ወደ ንጉሡ ሄደ። በደረሰም ጊዜ ጌታ የሰጠውን መጽሐፍ ሰጥቶ አስተማረው። የላከውንም ሁሉ ነገረው። የመብረቁንም መውረድ አስመልክቶ አስረዳው። ንጉሡም መልእክቱን ከሰማ በኋላ ይህንን መጽሐፍ ተቀብሎ ከእግዚአብሔር እንደታዘዘ አውቆ ደንግጦ አዘነ። ከዚህ በኋላ የዚህን መጽሐፍ ትርጓሜ የሚያውቅ ከካህናት አንዱን ጠርቶ ንጉሡም እስኪ ይህንን የመልእክት መጽሐፍ መርምረ ምስጢሩን ንገረኝ። ካህኑም መርምሮ ትእዛዙን ለንጉሡ ነገረው። ንጉሡም አቡነ ሀብተ ማርያም ያለንባቸው ዘመናት ክፉ እንዳይሆኑ ስለኛ አንተ ጸንተ ጸልይልን እንጂ አንተ ካልጸለይክልን ሀገራችን ከመከራ አትድንምና አለው። አባታችን አቡነ ሀብተ ማርያምም እግዚአብሔር ይርዳን እንጂ ይሁን እጸልያለሁ አለው። ከዚህ በኋላ ንጉሡ ለአቡነ ሀብተ ማርያም ስራው ልዩ የሆነ የከበረ መስቀልን ሰጥቶ አባቴ ሆይ መስቀሉን ባየ ቁጥር ንዕድ ክብርት የምትሆን ጸሎታ አስበኝ። አባታችን አቡነ ሀብተ ማርያምም መስቀሉን አክብሮ ከተቀበለ በኋላ ንጉሡን ያጸናው፣ ጠላቱንም ድል እንዲያደርግ በጸሎቱ ይረዳው ነበር። ከዚህ በኋላ አባታችን አቡነ ሀብተ ማርያም ከንጉሡ ተሰናብቶ ተመልሶ ወደ ቤቱ ገባ። ንጉሡ ስላማጸነው ቃል እንደ ልማዱ በጾም በጸሎት በስግደት ጽኑ በሆነ ለቅሶ ዘወትር እየጸለየ በትጋት ኖረ። ጸሎቱንም ከፈጸመ በኋላ ዳግመኛ ጌታ ኢየሱስ ክርስቶስ አቡነ ሀብተ ማርያምን ንጉሡን ስራህንና ድካምህን አይቻለሁ፣ ጸሎትህንም ተቀብያለሁ አለው። በቸነፈር ጥቂት ሰዎች ይሞታሉ እንጂ መቅሰፍተ መዓቴ ካንተ ከሀገር የታዘዘብህ መቅሰፍቴ ይርቃል በለው አለው። አባታችን አቡነ ሀብተ ማርያምም ለንጉሡ ነገር ጌታ የነገረውን ሰምቶ ወደ ንጉሡ ላከ። ኢያሱ ተልኮ ወደ ንጉሡ ሄዶ የተላከውን መልእክት ለንጉሡ እንደነገረ፣ ንጉሡም ይህንን ነገር ሰምቶ እጅግ ደስ አለው። ንጉሡም አንዱን መስቀል ለመምህሩ ከሰላምታ ጋር ሰደደለት። አንዱን መስቀል ለመልእክተኛ ለአባ ኢያሱ ለራስ ይሁን ብሎ ሰጠው። እርሱም ንጉሡ የላከለትን ለመምህሩ አደረሰ። አባ ሀብተ ማርያምም ለንጉሡ የተደረጉለትን ተአምራቶች ለወዳጆቹ ምስጢርን የሚገልጽ የእግዚአብሔርን ሥራ ደነቀ። ከዚህ በኋላ በንጉሡ ሀገር መብረቅ ቸነፈር መጥቶ ጻድቁ በተናገሩት ምልክት ጥቂት ሰው ገደለ። ይህ በተደረገ ጊዜ የተሰወረውን የሚያውቅ አቡነ ሀብተ ማርያም ሁሉ እንዲደረግ አወቀ። ከዚህ በኋላ ቀኝ ግራውን ፊት ኋላውን ትምህርተ መስቀል እያማተበ ይጸልይ ጀመር። ያን ጊዜ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። ከጌታም ጋር ሚካኤልና ገብርኤል ተገለጡለት። ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን የቆምክበት ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን፣ ንዑሳነ ማዕዘኑን ባርካለው። አቡነ ሀብተ ማርያምም ጌታችን እንዳዘዘው አደረገ። ባማተበም ጊዜ በትይዩ ቆመው 3 አጋንንት ለአባታችን ታዩት። ከኖህ ዘመን ከተደረገው ማይ አይህ ተርፈን ብዙ ዘመን ከኖርን በኋላ ከአንተ እኛ ከኛ አንተ ምን ጸባለን ብለው አሰምተው ጮኹ።
ዛሬም ታጠፋን ዘንድ መጣህን? ማን እንደሆንክ አውቀንሃል። ቅዱስ የእግዚአብሔር ሰው ሀብተ ማርያም አይደለህምን? አሉት። በሰው ላይ የምታደርጉትን ብልሃታችሁን ንገሩኝ በላቸው እንጂ ምንም እሊህ አጋንንት የዘመዶች ጠላቶች ሲሆኑ ጌታ ወዳጅ ሀብተ ማርያም ሆይ ከነዚህ አጋንንት ጩኸት የተነሳ አትፍራ ብሎ አጸናው። ያን ጊዜ አባታችን አቡነ ሀብተ ማርያም ከአጋንንቱ ጩኸት ድምፅ የተነሳ ፈርቶ ነበር። አባታችን አቡነ ሀብተ ማርያምም እሊያን የተረገሙ አጋንንትን የሀገሩን ሰዎች እያሳታችሁ የምታጠፉ እናንተ ከወዴት የተገኛችሁ? ክፋታችሁስ ምንድን ነው? አላቸው። ከክፉዎች አንዱ ጋኔን ለአባታችን ለአቡነ ሀብተ ማርያም ክርስቶስ በሥጋ ከመወለዱ አስቀድሞ በዚህ ሀገር ያሉትን ሰዎች እኔ ፈጣሪያችሁ ነኝ እያልኩ ሳታልላችሁ ኖርኩ ብሎ መለሰለት። ክታብ መጽሐፍን፣ ቅጠል መበጠስን፣ ሞቶ ያደረውን ከብት መብላትን፣ የሰውን ደም መጠጣትን፣ የሰውን ሥጋ መብላትንም አስተማርኳቸው። በወፍ እንዲያሟርቱ ጣዖት እንዲወዱ አደረግኳቸው። በሚሞቱበት ጊዜ ግን ፍዳ ወዳለበት ወደ ሲኦል አወርዳቸዋለሁ አለው። እንዲህም ባለ ሥራ ሳለው ክርስቶስ ተወለደና ከብዙ ዘመን በኋላ ተክለ ሃይማኖት የሚባል እንደ አንተ ኃይለኛ ሰው መጥቶ ከኢየሱስ ክርስቶስ በቀር ለኔ እንዳይገዙ ኃጢአታቸውን አስተስርዮላቸው ከጥፋት ጥበብም ለይቶ አስተማራቸው። ነገር ግን በብዙ አዘንኩ። ስራውንም አይቼ በምገድለው ገንዘብ እገድለው ዘንድ እየተኳኳልኩ በምገድልበት ገንዘብ እገድል ዘንድ ፈለግኩ። ይበረታብኛልና ተሳነኝ እንጂ የሚገዙልኝ ወገኖችንም ቀማኝ። ሁለተኛ ወንድም የሚወጣው ዘንድ በዘንዶ ተመሰለ። በመስቀልም ባማተበበት ጊዜ ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈራው ሸሽቼ ተሸሽጌ መንደር ለመንደር ስቅበዘበዝ ኖርኩ። ተክለ ሃይማኖት የሚባል ያ ሰው ከሞተ በኋላ ወደዚህ ብመለስ ወገኖቼን መንኩሰው አገኘኋቸው። እጅግ አዝኛለሁና በብልሃት ያስታቸው ዘንድ እነሱን እታገል ዘንድ ጀመርኩ። ነገር ግን እንደ ቀድሞ የኔ ብቻ ተገዥ ሊሆኑ አልቻሉም። ሆኖም ወደ ጭንቅ ነገር የምመራቸው ጥቂቶች ፈንታዬን አላጣሁም። አባታችን አቡነ ሀብተ ማርያም ያሳትካቸው ፈንታዎች እነማን ናቸው? ስማቸውስ ማን ማን ይባላል? አለው። ሰይጣንም ካሉት ጀምሮ እስከ ሞቱት ድረስ እያንዳንዱን ስማቸውን እየለየ እነገሌ እነገሌ እያለ ስማቸውን እየጠራ ከሕፃን ጀምሮ እስከ ሽማግሌ የሆኑትን ስማቸውን ቆጥሮ ነገረው። በፊቱ የእገሌ ኃጢአቱ ይህ ነው፣ የእገሌ በደሉ ይህ ነው እያለ ያንዱን የበደላቸውን መጽሐፍ አነበበ። አባታችን አቡነ ሀብተ ማርያምም በምን ሥራ ነው የምትተዋቸው? ምንስ ሥራ ቢሰሩ ነው የምትጠላቸው? ያም ርጉም ሰይጣን እየሳቀ በጭንቅ ነገር ለአባታችን ለአቡነ ሀብተ ማርያም ነገረው። ያደረጉትን በደል ሁሉ ለካህን በተናገሩ ጊዜ እኔ ልሰውረው ስወድ ምክሬን በገለጡ ጊዜ ያን ጊዜ ትቻቸው ሸሻለሁ ብሎ ነገረው። አባታችን አቡነ ሀብተ ማርያምም እኔንስ በምን ታስተኛለህ አለው። የአርኩስ መንፈስ አንተንስ ማሳተውና ስምህ በተጠራበት እንኳን መቅረብ አይቻለኝም ብሎ መለሰለት። ነገር ግን ከአንተ ተለይቼ ሄድ ዘንድ አሰናብተኛለው። ጌታችን መድኃኒታችን ኢየሱስ ክርስቶስም አቡነ ሀብተ ማርያምን ብዙዎች ቅዱሳን አስቷልና በክፋቱ አሰናብተው ከሰይጣን ከእግሩ በታች ያለውን መሬት ባርክ። ያን ጊዜ ምድር አፏን ከፍታ ተዋጠው፣ ጽኑ ፍዳ ወዳለበት ወደ ሲኦል ታወርደዋለው። አባታችን አቡነ ሀብተ ማርያምም እግዚአብሔር እንዳዘዘው ከርኩስ መንፈስ እግር ያለውን መሬት በትምህርተ መስቀል በባረከው ጊዜ ምድሪቱ አፏን ከፍታ ያን ርኩስ መንፈስ እየጮኸ አባ ሀብተ ማርያም ሆይ
ምን አደረግኩ እያለ ሲጮህ ምድር አፏን ከፍታ ዋጠችው። በዚህ ዓለም እንደርሱ ያለ ክፉ መዓዛ የሌለ ክፉ ሽታ ወጣ። ምድርም አፏን ከፍታ እሊያንም ክፉዎች አጋንንት እውጣቸው ዘንድ ፍቀድልኝ ብላ ወደ አቡነ ሀብተ ማርያም እንዲህ እያለች ጮኸች። ያን ጊዜ ከዚያ ቆመው የቀሩ ሁለቱ አጋንንቶች እጅግ ፈሩ። ከስልጣኑ የተነሳ እሳት ከቦናልና ዘወትር ወዮልን ወዴት እንሄዳለን እያሉ በአብይ ቃል እንዲህ እያሉ ጮኹ። ከነርሱ አንዱ ክንፍ ያለው እባብ ሆኖ አየር ላይ በበረረ ጊዜ መላእክት በእሳት መንኮራኩር ራሱን ቢቀጠቅጡት አፉን ወደ ከፈተች ምድር ወደቀና እንደ ጓደኛው ወደ ሲኦል ወረደ። የቀረው ሶስተኛው ግን አባ ሀብተ ማርያም ሆይ ያደረግኩት ክፉ ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታመልከው አምላክ አምይሃለሁ። እኔ በዚህ ወራት ነው ከዚህ ሀገር የደረስኩ። ሀገሬ ግን የነበርኩባት አንጾኪያ ናት። በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ጊዜ ሥራ የሰራሁባት፣ በመኳንንትም ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖችን የማጣላቸው በልጄ በዲዮቅልጥያኖስ አድሬ የምገድላቸው እኔ ነኝ ብሎ ጮኸ። ከእርሱም ዘንድ ወደ ሌላ ሀገር ሄጄ 47,000 ሰማዕታትን አስገድዬ 9,000 ሰማዕታትን አሳሰርኩ። ቆስጠንጢኖስ የሚባል ደግ ንጉሥ በነገሰ ጊዜ ክርስቲያኖችን ከእስር ቤት አስወጥቶ ፈጽሞ አከበራቸው። እኔን ግን አዋረደኝ። ከዚያን ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ ከቆስጠንጢኖስ ንጉሥ ክብር የተነሳ መውጫ መግቢያ አጥቼ መከራ እየተቅበዘበስኩ ኖርኩ። ያን ጊዜ ለምን ሥራ ትፈታለህ? ሥራህን ታስተምራቸው ዘንድ ወደ ኢትዮጵያ ሀገር ሂድ የሚል ቃል ከጌታዬ ዲያብሎስ ቃል መጣ፣ ተነገረ። እንደምታየኝ ወደዚህ ሀገር መጣው። አሁንም እንዳየኋቸው ወንድሞቼ ዛሬ እንዳታጠፋኝ ስለ እግዚአብሔር ይቅር ብለህ ተወኝ። ይህ ሰው አስቀድሞ ከነበሩ ቅዱሳን ለይቶ መከራ አጽንቶብኛልና ልጄ ዲዮቅልጥያኖስ ሆይ ታድነኝ ዘንድ ወዴት ሄድክ እያላለቀሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን በሚፈርድበት ገንዘብ የሚፈረድበት ጊዜ አልደረሰምና ይህንን ተወዋለው። የጌታ ቃል እንዲህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ በኖ ጠፋ። ምድርም እሊያ አጋንንት ለማስጠም ከተከፈተች በኋላ እንደ ቀድሞዋ ተካከለች። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያምን ወዳጄ ሀብተ ማርያም ሆይ እነሆ ከድካምህ ወደ ዕረፍት የምትሄድበት ቀኑ ደረሰ። ደስታህም እንደ ሻማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያ ተቀበር ዘንድ አጽምህም ከዚያ ከተቀበሩት ከቅዱሳን አጽም ጋራ ትጨመር ዘንድ ወዳጄ ተክለ ሃይማኖት ስለ አንተ አጽም አጥብቆ ለምኖኛልና የአንተ አጽምና የእርሱ አጽም በደብረ ሊባኖስ ዳግመኛ በክብር እስክትነሳ ድረስ በዚያ ይሆናል አለው። ይህንንም ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብር በምስጋና በሰማይ አረገ። አባታችን አቡነ ሀብተ ማርያምም ከዚያ ከነበረበት ቦታ ተነስቶ ወጥቶ ወደ ደብረ ሊባኖስ ደርሶ ሳለ በደብረ ሊባኖስ በድብቅ ነገር ተገለጸለት። ከዕለታት በአንድ ቀን ወፍ ፊት ለፊቱ ተቀምጣ ጮኻ አለቀሰች። አባታችንም ስለ ወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሱ ጋር ያሉ መነኮሳትም አባታችን ሆይ ለምን ታለቅሳለህ አሉት። እርሱም ያች ወፍ ዛሬ አንቅ የሚባል አሞራ መጥቶ ጫጩቶቿን ገድሎ በልቶባቸዋል፣ ቤቱንም አፍርሶብኝ ሄደ። አሁን ዳግመኛ መጥቶ እኔን እንዳይበላይ ብዬ ፈርቻ አለቅሳለሁ አለች። ስለዚህም ነው ወንድሞቼ ማለቅሰው አላቸው።
ይህንንም ሰምተው ወንድሞች መነኮሳት አብረው ታለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምርራና አዝና ትጮህ ነበር። አባ ሀብተ ማርያምም እግዚአብሔር ይጠብቅሽ ብሎ በእግዚአብሔር ፈቃድ አጽናንቷት ሄደ። ዳግመኛም በእግዚአብሔር ፈቃድ ወደፊት እንደምትሰራ አውቆ የሴቶች መነኮሳት ገዳም እየዞሩ እያዩ ሳሉ ስሟ አጋት የምትባል ባህር ቃሏን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ ሀገር ሰዎች በእኔ ላይ የሚያደርጉብኝን በደል ተመልከተኝ። ሌሊት በእኔ በባህር ቆመው በሚያድሩ ቅዱሳን ደም ተቀድሼ አድራለሁ። በሐብል ጀርባቸውንና መላ አካላቸውን ይገርፋሉ፣ በሾህም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ግን ኃጢአተኛ ሰዎች ወደኔ መጥተው በልብሳቸው በሰውነታቸው ያለውን ወንዶችም ሴቶችም የዝሙት ስዕበቱን ሲያጥቡብኝ እረክሳለሁና አባ እነዚህን ኃጥአን ከኔ ዘንድ እንዲወገዱልኝና ጻድቃን ብቻ ወደኔ እንዲሰበሰቡ ጸሎት አድርግልኝ አለችው። ሄኖክ ባህረ ናጌብን ቃል በቃል እንዳናገረ አባታችን አቡነ ሀብተ ማርያምም አጋት ባህር እንደዚያው ካናገረች በኋላ የባህር ቃሏን ሰምቶ ለልጆቹ ነገራቸው። ልጆቹም ሰምተው በጣም አደነቁ። አባታችን ግን ባህር የእግዚአብሔር ፍርድ እስከሚደርስ ዝም በይ። ዳግመኛ ሌላ ባህር እንዲህ ስትል ሰማ። ቅዱስ ሆይ ፍረድልኝ። አንድ ታላቅ ዘንዶ የሀገሩ ሰዎች ያለ ዕውቀት የሚያመልኩት ሁልጊዜ እየመጣ ከኔ ሲጠጣ በጣም አዝናለሁ ብላ ለአባታችን ስትናገር ከጌታችን ከኢየሱስ ክርስቶስ ቃል ከሰማይ እንዲህ የሚል መጣ። እርሱንም እኔ ፈጥሬዋለሁ፣ አንቺንም እኔ ፈጥሬሻለሁና ፍዳውን የሚከፍልበት ጊዜው አልደረሰምና እስከዚያ ታገሺ ባህር የሚል ቃል ተሰማ። ያን ጊዜ በእግዚአብሔር ትእዛዝ ባህር ከጩኸቷ ዝም አለች። ለአባታችን አቡነ ሀብተ ማርያም ግን በሀገረ ቃው ይኖር እንደነበረው እንደ አባ መቃርስ ሁሉ ምግባርና የተሰወረውን ሁሉ እንዲያውቅ እግዚአብሔር ጸጋ ስለሰጠው የሰውን ኃጢአት እያንዳንዱን የተደበቀውን ያውቅ ነበር። አንዳንድ ካህናትም ወደ መቅደስ ገብተው መስዋዕት ማሳረግ የማይገባቸውን መላእክት እንዲያስወጧቸው አይቶ ስራቸውን ሁሉ ለሚታመኑትና ለሚከተሉት ሁሉ ይነግራቸው ነበር። አባታችን አቡነ ሀብተ ማርያምም ከጾምና ከትምህርት ብዛት የተነሳ በደከመ ጊዜ በባህር ውስጥ መቆም ተሳነው። በባህር ውስጥ ስለመቆም ፈንታ ውሃውን በእንስራ እየመላ 4ቱን ወንጌል እያነበበ በጠዋትም በማታም ይጠመቅ ነበር። ቄሱ አንድ ጊዜ በአብ ስም አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስ ስም አጠምቃለሁ እያለ ባጠመቀው ጊዜ መንፈስ ቅዱስ ወርዶ በአባታችን ያድር ነበር። ተለይቶት ሳይሆን መገለጡን ስራ መስራቱን መናገር ነው። የተጠመቀበትን ውሃ መሬት ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበትን ውሃ አንስተው ወደ ላይ ያሳርጉት ነበር። ዳግመኛ ያ ውሃ ከሰማይ ወርዶ በአባታችን በአቡነ ሀብተ ማርያም ላይ ባካፋ ጊዜ የደረቀችውን መላውን መሬት ሁሉ ያለመልማት ነበር። ነቢዩ ዳዊት የአዳም ልጆች ባንተ ያምናሉ፣ ከቤት በተገኘ ጠል ይረካሉ፣ ከደስታ ወንዝ የተገኘው ውሃ ታጠጣቸዋለህ እንዳለ የጻድቃን የዘወትር ስራቸው እንዲህ ነውና። ከዕለታት በአንድ ቀን በነሐሴ 24 የአቡነ ተክለ ሃይማኖት መታሰቢያ በዓል የብዙ ጻድቃን ስውራኖች በብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች በአባታችን በአቡነ ተክለ ሃይማኖት መካነ መቃብር በተሰራው ቤተ ክርስቲያን ቁርባን ሲቀበሉ አየ። ከዚህ በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። መድኃኔ ዓለም አምላካችን በአብይ ምስጋና ወደ እርሱ መጥቶ
ሰላም ላንተ ይሁን ወዳጄ ሀብተ ማርያም ሆይ። ዛሬ ግን ወደ አንተ የመጣሁት ከድካም ወደ እረፍት ወስድህ ዘንድ ነው። 7 የጽድቅ የክብር አክሊሎችን አዘጋጅቼልሃለሁ። አንደኛ ስለ ንጹሕ ድንግልና፣ ሁለተኛ ዓለምንና በውስጡ ያለውን ንቀህ በመኖር፣ ሶስተኛ ስለ ፍጹም ምንኩስና፣ አራተኛ ዘወትር 4ቱ ወንጌላትን በማንበብ በመጸለይ ስለኔ ምክንያት፣ አምስተኛ በረሃብ፣ ስድስተኛ በጾም ስለተጋደልክ፣ ሰባተኛ በልብ ቂምና ጥላቻን ትዕቢትን ትምክህትን ባለማሳደር በልብህ ውስጥ ባለማስቀመጥ፣ ስለ ንጹሕ ተልእኮ ክህነት ስለ ምዑዝ ዕጣንህና ስለ ንጹሕ መስዋዕትህ ነው። እነዚህ 7ቱን አክሊላትን እያንዳንዳቸውን ባለ 15 ብርና ጌጥ ያላቸው ናቸው። አህጉረ ገነትም በውስጧ እንዳንተ ላሉ ወዳጆች የሚገቡበት ቤት እሰጥሃለሁ። በምሰጥህም ቤት መታሰቢያን ያደረገ በጸሎቴ የተማጸነ ይገባል። የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስን፣ ድብቅ መናን እሰጥሃለሁ አለው። መድኃኔ ዓለምም ይህንን ቃል ኪዳን ሲሰጠው 99ኙ ነገደ መላእክት በየሥርዓታቸው መጥተው ቆሙ። ወዳጃችን አባ ሀብተ ማርያም ሆይ ሰላም ላንተ ይሁን። ዛሬስ በዝማሬና በማህሌት ከፀሐይና ከጨረቃ ከከዋክብትም 7 እጅ ወደምታበራ ወደ ሰማያዊት ሀገር እንወስድህ ዘንድ መጥተሃልና ደስ ይበልህ አሉት። ቅዱስ አባታችን አቡነ ሀብተ ማርያምም ለእግዚአብሔር በሰማያት ምስጋና ይሁን፣ በምድርም የሰውን ልጅ ለወደደውና ላፈቀረው ብሎ አመሰገነ። ይህንንም ባለ ጊዜ አምላክ በሦስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥላ ያለችውን ከፀሐይ እልፍ እጅ የበለጠ የምታበራውን ሀገር እንድሰጥህ እነሆ በማይሻር ቃሌ ማልኩልህ አለው። እውነት እውነት እልሃለሁ መታሰቢያን ያደረገ ስምህን የጠራ ለቤተ ክርስቲያን ዕጣን የሰጠ ወይም ዘቢብ የሰጠ ወይም መብራት የሰጠ ካንተ ጋር ይኖራል። 4 ወንጌልንም ታነብ ስለነበር ለእያንዳንዱም የወንጌል ቃል ፍሬህን 1000 አደረግኩልህ። ይህ ቃል ኪዳን ላመኑ ልጆችህና መታሰቢያን ለሚያደርጉ ሁሉ ማየ ጸሎቱን ለሚጠመቁ ለሚያነቡ ለሚያስነብቡ ይህን ቃል ኪዳን ሰጥቻለሁ አለው። ይህንንም ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ አፉን 3 ጊዜ ሳመው። ያን ጊዜ ከመድኃኒ ዓለም ጣዕም ፍቅር የተነሳ ነፍሱ ከስጋው ተለየች። ጌታችን ኢየሱስ ክርስቶስ ተቀብሎ አቀፋት፣ ከነርሱም ጋር ወደ ሰማይ አሳረጋት። ያን ጊዜ በቅዱሳን ሰራዊተ መላእክት ዘንድ ታላቅ እልልታ ብዙ ደስታ ሆነ። በሰማያዊ መላእክት በምድራውያን ስውራን ቅዱሳት ዘንድ ታላቅ ደስታ ሆነ። በሐሳበ በዕብራውያን በናኢቢሮስ ታስሪን ወር በ22 ቀን በኢትዮጵያ ህዳር 26 ቀን ወርሃ በሰማዕታተ ናግራን በኢትዮጵያ ህዳር 26 ቀን በሆነ ዘመን ዕለት የአባታችን የአቡነ ሀብተ ማርያም ነፍሱ ከስጋው ተለየች። ያን ጊዜ ከአባታችን ከአቡነ ሀብተ ማርያም የሕይወት መንፈሳቸው ከወጣች በኋላ ካህናት በመልካም ልብስ ገንዘው በዝማሬ በመሐሌት ከቅዱስ አባታችን ከአቡነ ተክለ ሃይማኖት አጽም ጋራ በጻድቁ መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይድረሰው። ይህንን ያህል ታላቅ ጻድቅ ለሀገራችን መማፀኛ መማለጃ የሰጠን ስሙ እስከ ዘላለም ድረስ የተመሰገነ ይሁን። የጻድቁ የአቡነ ሀብተ ማርያም ጸሎቱ ረድኤቱ እርሳቸውን ከተማጸንን ጋራ ለዘላለም ይሁን አሜን። ሚያዝያ 26 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን ኢየሱስ ልጅ ሱስንዮስ በሰማዕትነት አረፈ።
ይህም የከሃዲው ዲዮቅልጥያኖስ ወዳጅ ነበር። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚህ በኋላ አምልኮ ጣዖትን እንዲያስፋፉና እንዲያድሱ ከሹመት ደብዳቤ ጋር ንጉሥ ወደ ኒቆሞዲያ ላከው። ቅዱሱም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትናን ትምህርት ተምሮ ተጠመቀ። ከዚህ በኋላ ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጅን ወልዳ እህቱን አገኛት። ከዚህ በፊት ሴት ልጅ ወልዳ ገድላ ደሟን ጠጥታለች፣ ሰይጣን አድሮባታልና። በወፍና በከይሲ አምሳልም ይገለጣል። በሀገር ውስጥም ልጅ በሚወልድ ጊዜ ወደ እርሱ ወርዳ በስራይም ገድላ ደሙን ትጠጣለች። ቅዱሱ ሱስንዮስም ይህንን ባየ ጊዜ ጦሩን አስነስቶ ከልጇ ጋር እህቱን ገደላት። ልጇ የሰይጣን ልጅ ነውና ሁለተኛም ስራየኞች ስለሆኑ ባሏንና የባሏን አባቱን ገደላቸው። እነርሱ በስራያቸው ሰውን እያሳመሙ ይገድላሉና። ከዚህ በኋላ ወደ ኒቆሞዲያ ተመልሶ ወደዚያ ወዳጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ ሀገሩ አንጾኪያም በተመለሰ ጊዜ ከእርሱ የሆነውን አባቱ ሱስ ያወቀ። መገደሉንም ወዶ ከንጉሱ ዘንድ ነገር ሰራበት። ያን ጊዜ ቅዱሱ ሱስንዮስ ወደ ጣዖታት ቤት ሄዶ ወደ ሲኦል ይወርዱ ዘንድ በጌታችን በኢየሱስ ክርስቶስ ስም አዘዛቸው። ያን ጊዜ ምድር አፏን ከፍታ ዋጠቻቸው። ጣዖታቱንም እንዳጠፋቸው ወሬው ተሰማ። አባቱም ዳግመኛ በንጉስ ዘንድ ከሰው ታላቅ ሲቃይንም ያሰቃዩት ዘንድ ንጉስ አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኩርም አበራዩት። በመዶሻም ቀጥቅጠው ሁለተኛ ደግመው እህል በሚያበራዩበት መሳሪያ አበራዩት። ከዚያም በከተማ ውስጥ ጎተቱት። የክብር ባለቤት ጌታችንም ያጸነውና በስቃዩም ውስጥ ያስታግሰዋል። ከቁስሉ የሚፈሰውንም መልአኩ ልኮ ያለምንም ጉዳት አነሳው። ብዙ ሰዎችም አይተው በክብር ባለቤት በጌታችን በኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕታት ሆኑ። ንጉስም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነት አክሊልንም ተቀበለ። በስቃዩም ወራት በሰማዕትነት የሞቱት ቁጥራቸው 1909 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሚያዝያ 26 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ዮሐንስ ሰማዕት ወልደ ጸራቢ፣ ቅዱስ ሱስንዮስ ሰማዕት ሶርያዊ። ሰማዕታት የቅዱሳን ሱስንዮስ ማህበር፣ አባ ሰርጋ ቅዱስ ይድራስ። ወርሃዊ ቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሙዓዘ ሐይቅ። ቅዱሳን ሰማዕታተ ናግራን፣ አቡነ ሰላማ ከሳቴ ብርሃን። ሰውን ከአባቱ ሴትም ልጅም ከእናቷ ምራትንም ከአማቷ ለያያቸው ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶች ሆኑበታል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። መስቀሉን የማይዝ በሁሉም የማይከተለኝ ለኔ ሊሆን አይገባውም። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰበው በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታና በተመስጦ ያዳመጠ
በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮውን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በማስፈር የምትፈልጉትን የቅዱሳንን ታሪክ፣ ስንክሳራቸውን፣ የተለያዩ ለእናንተ ያስተምራሉ የምንላቸውን በየዕለቱ መርሃ ግብር የምታገኙ መሆኑን እየገለጽን ሐሳብ አስተያየታችሁን እንቀበላለንና ኮሜንት ላይ እንድታሰፍሩ ስንል እንጠይቃለን። አቅራቢ ዲያቆን ቤተ ማርያም